መቅዲ እንግዲህ አሁን ላይ እዩን ለመቅናት ፍቅረኛሞች ሆነዋል። ነገር ግን እዩ በጣም ተናዳለች። እች ልጅማ በግዴታ ወደ አንተ ትመጣለች ብላ መቅዲ እንግዲህ የቻለችው ስታደርግ ነበረ። እዩ አሁን ላይ ልዑልን አልፈልግህም ብላ ከተወቹ በኋላ የገዛ ጓደኛዋ መቅዲ ለራሷ አድርገዋለች። ነገር ግን እዩን ለማስቀናት ልዑልና መቅዲ ተስማምተው ነበረ ይህንን ነገር የጀመሩት። ነገር ግን አሁንም ቢሆን እዩ በጣም ተበሳጭታለች። አንቺ እኔ እኮ ጓደኛሽ ነኝ፣ እንዴት የጓደኛሽን ባሌ ነበር እኮ እንዴት እንደዚህ አይነት ነገር ታደርጊያለሽ ስትላት ነበረ። በዚህ መሀል ግን ልዑል ያንቺ አይደለም፣ አንቺ ደግሞ እሱን አትመጥኝውም እያለች ስታበሳጫት ነበረ። መቅዲ ልዑልን በጣም እወድሃለሁ እያለች እዩንም ስታናድዳት ነበረ። ነገር ግን አንድ ልዑል አልተናገረም ነበረ፣ እወድሻለሁ አላላትም። መቅዲ ልዑልንም በዚህ አጋጣሚ በጣም ስታቃጥለው ነበረ። ይበልጥ እውነት ፍቅረኛሞች እንደሆኑ ስታስመስል ነበረ በዚህ መሀል እና አንቺ ደግሞ ቃሉ የሚለው ከላይ የተወራውን ምናልባት እኮ አንድ ቀን ሰይጣን ከሰማ ከላይ የሆነ ነገር ከተባለ እውነት ሊሆን ይችላል፣ አንቺ አደብሽን ያዥ እያላት ነበረ። መቅዲ አስበኋል፣ እኔ እናንተ ብንጋባ አብረን ብንሆን የምንወልዳቸው ልጆች ዘንካታ ነበሩ ስትለውም ነበረ። ልዑል በጣም ተበሳጭቶ ትቷት ይሄዳል። ነገር ግን በዚህ መሀል ያልገባት ትንሿ የልዑልና የመቅዲ ግንኙነት ነበረ። መቅዲ ምንድን ነው እየተፈጠረ ያለው ብላ ትጠይቃለች። እኔ ሳይሆን ልነግርሽ የምፈልገው ልዑል ራሱ ይንገርሽ ብላለች። ልዑልም ምን ልነግራት እችላለሁ ብሎ ነበረ የነገራት። ነገር ግን ንገራታ፣ እንደዚህ ያየህ አፍጣ ደርቃ ቆማለች እኮ እኔ እናንተ መሀል ያለውን እውነቱ ንገራት እንጂ እያለችው ነበረ። በጣም ደንግጦ ነበረ ልዑል። በያንቺ ከሰሙሽ ብዙ ታወሪያለሽ ብሎ ትቷት ይሄዳል። ለመቅዲ ትጠይቃታለች። ትንሿም ባክችን እሷንን ለማናደድ ፈልገው ይህንን ነገር እያደረግን ያለ ነው፣ አየሻት አይደለ የሆነችው ነጭ ሆናች እኮ እያለች ነበረ። አቤል አሁን ላይ ከሀረግ አሁን ላይ ቡቻንም እያናገራት አይደለም። ቡቻ ስላላናገራት ሀረግ በጣም ተጨንቃለች። ይዞንና ትንሿንም ስትነግራቸው ነበረ በጣም እንደከፋትና በጣም እንደተበሳጨች። እንዴት ሆኖ እኔን ትቶኝ ይሄዳል? እኔን ዝም የሚለኝ ለምንድን ነው ብላለች። ሀረግ ጭንቀቷ ስላልፈለጉ ትንሿና ይዞን በጣም ውስጣቸው ተረብሿል። ምንድን ነው ምናልባት እኮ አንቺ የማታስቢው የማታቂው ነገር ሊኖር ይችላል። ስለዚህ ቀስ ብለሽ ስለ ቡቻ ለማጣራት ሞክሪ ብለዋታል። ይዙ ያላትንም ነገር እኔ አይመስለኝም ምን እንደሆነ ባላቅም ዘግቶኛል፣ ጭራሹም አያናግረኝም ነበረ ያለ። ነገር ግን ይዙና ትንሿ ሁለታቸው በራሳቸው መንገድ ቡቻንም ለማናገር እንሞክራለን ነበረ ያሉት። ጆሲ እንግዲህ አሁን ላይ ከቡቻ ጋር ተገናኝቶ ነበረ። ቡቻና ጆሲ ተገናኝተው የራሳቸው የሆነ ከዛ በፊት እንግዲህ ለጆሲ ቡቻ ብዙ ነገሮችንም እንዲሰራለት ቃል አስገብቶት ቡቻ ግን ከቶት ነበረ። የራሳቸው ቡድን ስላላቸው ቡቻ የነ ትንሿና የነ ልዑል ቡድን ስለሆነ እነሱን ቡድን ለመጣል ደግሞ ቡቻ ጆሲና እዩ የራሳቸው አድርገውት ነበረ ብር እየሰጡትና ነገር ግን ቡቻ ተቸግሮ የሚያደርገው ነገር በስራ በብር እየገዙት እንግዲህ እነ ልዑልን እንዲከዳ ነበረ ያደረጉት። ነገር ግን ይህንን ነገር ደግሞ ከቡቻ ጋር ተጋጭቶበታል። እንግዲህ ቡቻ ቤተሰቡን የሚያስተዳድር እህትና እናቱንም የሚጠብቅ ስለሆነ እና ደግሞ ከሀረግም ጋር ሊስማሙ አልቻሉም። ሀረግ ደግሞ ክፉ የሆኑ ስራዎችን እነ ልዑልን ጥሎ ለነ ጆሲ አጋዥ እንዲሆን አልፈለገችም። ያንን ነገር ደግሞ ከቡቻና ከሀረግ ጋር አጣልቷቸዋል። ይሄ ነገር ደግሞ ለማቆም ግዴታ ፍቅሩን መስዋዕት ማድረግ እንዳለበት ቡቻ እርግጠኛ ሆኖ ከሀረግ ጋር መራቅ ጀምሯል። ሀረግ ይሄንን ነበረ ያስፈራት። ለምንድን ነው የሚርቀኝ? ለምን ትርቀኛለህ? ከኔ ጋር መራቅ የለብህም እያለች ነበረ። ነገር ግን ቡቻ በየቀኑ ከሷ እየራቀ በሄደ ቁጥር እነ ይዙና ትንሿም እሱን ለማዋራት ሞክረዋል። ቅድሚያውንም ጆሲ ከቡቻ ጋር ተገናኝቶ ቡቻ ለጆሲ እባክህን ከአንተ ጋር መስራት እፈልጋለሁ ብሎታል።
ነገር ግን ጆሲ ይሄ ነገር ፍቃደኛ አልነበረም። ጆሲ ቅድሚያውንም እነ ልዑልን መጣል የሚፈልግበትን መንገድ እየፈለገ ነበረ ለመግደርደር። እንግዲህ ከቡቻ ጋር እኔ ካንተ ጋር የከዳኸኝን የምረሳው እንዳይመስልህ እያለው ነበረ። እኔ ዳግመኛ አልከዳህም፣ ስለዚህ እባክህን እርዳኝ፣ እናቴ ታማብኛለች፣ የፈለግከው እሰራልሃለሁ ይለዋል። ጆሲ በጭራሽ አላምንህም፣ ይህ ነገር እኔ አንተን አምኜ ምንም ነገር አልጀምርም ብሎታል። በዚህ መሀል እንግዲህ እባክህን እናቴ በጣም ስለታመመች ነው፣ የፈለግከውን አደርጋለሁ፣ ምንም መቼም ቢሆን አልከዳህም ነበር ያለው። በዚህን ሰዓት እሺ ጆሲ፣ እሺ እንደዛ ከሆነ እኔ አንተ ላይ አንድ ቪዲዮ ይዤ ነው እንደዚህ አይነት ነገር ቃል የሚገባልክ። እኔ ቪዲዮ ቀርጽህና እሱ ቪዲዮ ከከዳሃኝ ለፖሊስ እሰጥብሃለሁ ብሎ እንግዲህ ቡቻንም ጆሲ ያስፈራረዋል። እሺ ቅድሚያ ግን ስለ ቪዲዮ ማወቅ እፈልጋለሁ ብሎታል። ነገር ግን ስለ ቪዲዮ መስማት ከፈለክ አንተ መጀመሪያ የምልህን አድርግ ብሎታል። ካልፈለክም ተወው ሲለው ጆሲ እንግዲህ ቡቻ አማራጭ ስለሌለው ከጆሲ ጋር ተስማምቷል። ጆሲ አሁን ላይ ምንድነው ለቡቻ አድርግ ያለው ነገር? ይሄ ነገር ደግሞ ቡቻ አላወቀም። ጆሲ በየቦታ እየተከታተላቸው እንግዲህ ሁላቸውም መግዲና ትንሿን ባሉበት አሁን ላይ ለእናንተ በጣም መጥፎ ነገር አለ፣ የሆነ ሰው እናንተን የሚጥልበት መንገድ እየፈለገ ነው፣ ስለዚህ ተጠንቀቁ እያላቸው ይገኛል። ጆሲ የተነጋገረው ነገር መግዲን በጭራሽም ትዝ አላላትም። መግዲ እኛንን ለመጣል ማንንም አይችልም እያለች ነበር። ጆሲ እንግዲህ ከትንሿ ጋር የሆነ ያልጨረሰው ነገር ስላለ ትንሿንም ቆመው እሷንም ለማዋራት ነው ፍላጎቱ የነበረው። መግዲ ግን እኔ የሴቶች ጠበቃ ነኝ፣ ማንም ሴቶችንን ሲጎዳ ማየት አልፈልግም ብላለች። እንግዲህ ሀረግም በጣም ስለተበሳጨች ቡቻ ላይ ቁጭት ስለያዛት እኔ ሰራላታለሁ እንዳትበሳጭ እኔ ያለሁልሽ እያለች ቡቻ በጣም ስትገፋፋት ነበር። ለቡቻ መጥፎ ነገር እንድታስብ ለሀረግ ስትገፋፋ ነበረ መግዲ። ትንሿ እንግዲህ ጆሲ የተናገረው ነገር ምንድነው? ቁጭ ብለን እዚህ መስማት የለብንም እንሂድ ብላ ለመግዲ እንድትሄድ ታደርጋለች። ልዑልና ጆሲም ተገናኝተው ነበረ። ጆሲ ግን ልዑልን ሊያዋራው ፈልጎ ትቶት ነበረ እየተጓዘው። ቁጭ ብለህ ብታዋራኝ ይሻላል፣ ስለዚህ ትምህርት ቤት የለም እንዴ እያሉ ነበረ። እንደ አጋጣሚ ወደ ትምህርት ቤት በሚሄዱበት ሰዓት ትምህርት ቤት ዝግ ነበረ። የአስተማሪዎች ስብሰባ አለ ተብሎ ትምህርት ቤቱ ስለተዘጋ በዚህ ሰዓት ግን ጆሲ እውነቱን አውቆ ነበረ። ልዑልን ይጠይቀዋል። ለምንድን ነው ትምህርት ቤቱ ተዘጋ ብሎ ቆሞ ለማነጋገር ነበር የሞከረው። በዚህ ሰዓት ግን ልዑል አታይም? ካየህ ታዲያ ከሌለ ዝም ብለህ አትሄድም? ምንድን ነው ከፊት የምትገተረው? እያለ በጣም ሲኮሳተርበት ነበረ። እንግዲህ ጆሲ የውልክ እናንተ አካባቢ እናንተ ጀማዓ ውስጥ በእናንተ በራሳችሁ በሁላችሁ ግሩፓችሁ ውስጥ የሚፈጠር ነገር አለ ሲለው ነበረ። ምንድን ነው የሚፈጠረው? ደግሞ ሂድ እያለ ትቶት ይሄዳል። ጆሲ እንግዲህ ከቡቻ ጋር ተስማምቶ የሆነ ነገር ከመሀላቸው የሆነ መጥፎ ነገር ቡቻ እንዲያደርግ ነው እያሰበ የነበረው። ቡቻ ይህንን ነገር ያስደርገኛል ብሎ በጭራሽ አላሰበም። ነገር ግን አሁን ላይ ይዞ ቡቻንም አግኝቶት ቡቻ ይዞ እንዳላየ ነበረ ያለፈው። ምንድን ነው እንዳላየ ልታልፈኝ ነው እንዴ እያለው ነበረ። በጣም ይቅርታ ሳላይክ ነው ያላየሁትም ነው እንጂ ዝም ብዬ አላልፍም ይለዋል። ይዞ እሱንም ማናገር ስለፈለገ ቆይ ግን ቡቻ እናቴ እንደሞተች አላወቅክም እንዴ ይለዋል። እንዴ በጭራሽ ምን እያልከኝ ነው? የምን ለቅሶ ነው እያለ ቡቻም ለይዞ ሲጠይቀው ነበረ። እናቴ እኮ ሞታለች ትንሽ ቀን ሆናት እያለ እና ደግሞ እንዴት አልሰማህም? ይዞ ቡቻንም በሚያናግረው ሰዓት ቡቻ ግን አሁን ላይ ምንድነው ስለ እናቴ ያለመስማትህ ገርሞኛል፣ ከሀረግ ጋር አትገናኙም ነበረ ያለው። ሀረግን ካገኘዋት ትንሽ ቀናት ከተደዋወልን ትንሽ ቀናት ሆኗል እያለው ነበረ። እንዴት ከሀረግ ጋር ሳትደዋወሉ ትቆያላችሁ? ቢያንስ ይሄ ነገር ለምንድን ነው ተጣላችሁ የሚለው ነገር በሚናገረው ሰዓት አይ ተጣልተን ሳይሆን በስራ ጉዳይ ነው ያለው። ይዞም ነገሩ ስለገባው ምንድን ነው እያልክ ያለኸው? ብቻ አንተ እኮ እሷን ለማግኘት ስራም ትተህ ወደ እሷ ትሄድ ነበረ፣ ንገረኝ እውነቱ የሆንከውን ብሎ ሲጠይቀው ቡቻንም ምንም ነገር ለይዞ መናገር አልፈለገም። ነገር ግን ሀረግ እየተጎዳች ነው፣ ባላጠፋችው ጥፋት ውስጧ ጭንቀት ውስጥ ገብታለች። ስለዚህ ለምንድን ነው የምታስጨንቃት እያለ ሲነግረው ነበረ።
ይዞ እንግዲህ ይህንን ነገር መልስ ስላገኘ ወደ ቤት ሄዷል። ይዞና ትንሿ አሁን ላይ በጣም በሁለታቸውም ሲረዳዱ ነበረ። ትንሿ ለራሷ ሳትበላ ይዞንም ስታጎርሰው አንቺ እኮ እንደ እህትም እንደ እናትም እንደ ሚስትም ነሽ እያለ በጣም እንደሚወዳት ሲነግራት ነበረ። በዚህ መሀል ግን አሁንም ቢሆን አንተን ሁሌም የመንከባከብ ስራ ይሄንን ነው ስትለው ነበረ። ሀረግ በጣም ተበሳጫለች። እንዴት እኔ ለሱ ብዬ ስንት በሆንኩት እንዴት እኔን ብቻ እንዲህ ያደርገኛል ብላ ተበሳጫለች። አጋጋ ደግሞ አለች። እንዴት ሊሆኑ ይችላል? እኔ እኮ እናንተን ሴት ልጅን መጠበቅ ግዴታዬ ነው። ሴት ልጅ ሲጎዳ የማየው ሰው በጭራሽ ልተወው አልችልም፣ በጭራሽ አልተወውም ብላ በጣም እየተናደደች ስትናገር ነበረ። በዚህ ሰዓት ግን ትንሿ መግዲ ተረጋጊ እንጂ ምንድን ነው እሳት ላይ አሁን ላይ ቤንዚን የምትጨምሪው? ተረጋግተሽ እሷንም እንድትረጋጋ አድርጊ ስትላት ነበረ። በዚህ ሰዓት መግዲ እውነቴ እኮ ነው የምልሽ ይህንን ነገር እኮ እሱ በጭራሽ ብቻ ሀረግ ላይ እንዲህ ማድረግ የለበትም እያለች የበለጠ መጥፎ ነገር ስታሳስባት ነበረ። በዚህ ሰዓት በጣም ተናዳለች። አንቺ አሁን ላይ ሀረግም ከቀጥላ አዎ ትክክል ናት ያለችው እንደ ዛሬ ትክክል ትሆናለች ብዬ መግዲ አስቤም አላውቅም ትላለች። ነገር ግን መግዲ አሁን እኔ አንድ ሀሳብ አለኝ። ስለዚህ ሀረግን ይህንን ነገር ተስተካክለሽ ጠብቂኝ፣ እንዳልኩሽ የምናደርገው ነገር አለ ብላ ትታቸው ትሄዳለች። በዚህ ሰዓት ግን ሀረግን ስትጠብቃት ይኸውልሽ አሁን ላይ ቡቻ ከሴት ጋር አይቼዋለሁ፣ ስለዚህ ነይ በፍጥነት ላሳይሽ ያለበት ቦታ ትላትና ወደ አንድ ቦታ ትወስዳታለች። በዚህ መሀል ግን አሁንም የአቤል ፍቅረኛ ቤት ውስጥ ስለነበረች አቤል ቆይ አንቺ ላይ እንደዚህ አይነት ነገር ቢያደርግ ምን ይመስልሻል እያለች መግዲ ስታጋግል ነበረ። እዛውም ነዋ የምገለው እያለች እንግዲህ የሚሰማትንም ነገር ስትናገር ነበረ። በዚህ ሰዓት በጣም ተናዳለች። እንግዲህ ሀረግ ነይ ውሰጂኝ ቦታው ብላት ይዛት ትሄዳለች። ይዛት ከሄደች በኋላ እንግዲህ እዛ ቦታ እዚህ አካባቢ ነበረ፣ እዚህ ቦታ ነበረ ከሴት ጋር የቆመው። ስለዚህ አንቺ ማንንም እንዲጎዳሽ አልፈልግም ትላለች። እንግዲህ ቡቻ ባላደረገው ነገር ከኢዞን ጋር በጣም ስለተጨቃጨቀ በጣም ሲጮህም ነበረ። ሰፈር ለሰፈር አራ ውይ እያለ እየጮኸ ነበረ። ነገር ግን ልዑል አግኝቶ ስለነበረ ምንድነው ቡቻ ምን ሆነህ ነው የሚያስጮህ ነገር እያለ ተቃጠልኩ እያለ ነበረ። ምን ሆነህ ነው ንገረኝ እንጂ ቡቻ የሆንከውን የተፈጠረው ነገር ንገረኝ እንጂ ምንድነው ሆንከው ሲለው ነበረ። ምን ያልሆንኩት ነገር አለ? ይኸውልህ እየጮህ አይደለ እንዴ እያለ እሱማ እየጮህኩኝ ነው፣ ወዴት ሄጄ ልጮህ በሚለው ሰዓት ነበረ እዚሁ የጮህከውን አላነሰ አሁንም ድጋሚ ሌላ ቦታ ወዴት ልሄደህ ልጮህ ነው እያለው ነበረ ልዑል። እንግዲህ በዚህ መሀል ቡቻ እባክህ እኔ በጣም ጨንቆኛል፣ ሁሉንም ነገር ከብዶኛል ሲለውም ነበረ። ነገር ግን ልዑል ከሀረግ ጋርም ትንሽ እንደተራራቁ ስለገባው ጭንቀት ውስጥ እንደገባው ነበር የተሰማው። ነገር ግን በጊዜው በፍጥነት ልዑልም ወደ ቤቱ ይወስዷል። ልዑልም ለቡቻ ሌላ አማራጭ እንዳለና ምንም ነገር እንዳያስብ እንዳይጨነቅ ነበር ያደረገው። ነገር ግን በዚህን ጊዜ ሀረግ አሁን ላይ እዛው ቦታ ቡቻንም ስትጠብቀው ነበረ። መግዲ እንዳለቻት ቡቻ በምትጠብቀው ሰዓት ከላይ ግን የመጣችው ሌላ ነበረች። እዩን ያገኟታል። እዩ ግን ያየቻት መግዲ ብቻ ነበረች። ሀረግ ግን እየጠበቀችው የነበረው ቡቻ አግኝታ ከሴት ጋር ሆኖ የማደርገውን እኔ አላቅም እያለች ስትፎክር ነበረ። ዛሬ ቁጭቴ ማን ላይ ልውጣ እያለች ባለ ሰዓት እዩ ከላይ ስትመጣለች። እዩን ባየቻት ሰዓት መግዲ አሁን ላይ ግን አንድ ሰው ብታገኝ ምን ታደርጊያለሽ እያለች ቁጭትሽ ማንን ላይ ትወጫለሽ ስትላትም ነበረ። ነገር ግን በዚህ ሰዓት ያገኘው ሰው ላይ ነው። አሁንማ የመጣ ሰው የፈረደበት ሰው ነው በማለት ነበረ የተናገረችው። በዚህ ሰዓት በጣም ትደነግጣለች። ስለዚህ እሷን በዛ በምታየ ሰዓት ወደ ላይ አሁን ያው ከላይ አንድ ሰው መጥቷል፣ በዛ ላይ የምትጠያትንም ሴት ናት ትላታለች። ነገሩን አጋግላ እንግዲህ በፍጥነት ነበረ እዩ እሷንም ባየቻት ሰዓት በጣም ለመሮጥ እንደነቃችባቸው ታውቃለች። በዚህን ሰዓት ፈጥና ትሮጣለች ማለት ነው። ነገር ግን ሀረግን ከእሷ ጋር ተከትላ ሶስታቸውም እሷን ለመያዝ እና ለመቅጣት ነበረ ሲራራጡ የነበረው። በዚህን ሰዓት እንግዲህ በፍጥነት እሷ ታመልጣለች። አሁን ላይ አሁን ቤተሰባቸው ውስጥ ከባድ ነገር እንደሚፈጠር የነገራቸው አሁንም ከባድ ነገር እንደሚፈጠረባቸው እርግጠኛ ነበሩ።
እዩ አሁን ላይ ከመቅዲ ጋር እልህ ተያይዘዋል። ልዑልም መቅዲ አንተና እኔ እኮ አንድ ላይ ብንሆን ባልና ሚስት ብንሆን እያለች ማቃጠሉን ቀጥላበታለች። አቤልን አሁን ላይ እሜት በጣም እንደጨነቀውና እዩም እኔ እናንተ እኮ ማታ ይሄ ሁሉ ነገር አድርገክ እያለች ስታስጨንቀው ነበረ። አቤል ግን ባላደረገው ነገር ጨንቆት ነበረ። ምን እያልሽኝ ነው እያላት በማታ ያደረግከው ሁሉ ረስተ በዚህን አክል ራስን ትረሳለክ እንዴ እያለች ስታስጨንቀው ነበረ። ነገር ግን እሱም ግራ ገብቶት ለልዑል ሲጠይቀው ነበረ። ማታ የት ነበርኩኝ? የት ነው አደርኩት? እያለ ሲጠይቀው ማታ የት ትሆናለህ? ወዴትስ ነበርክ? እያለ እሱም በጥያቄ ሲያፋጠው ነበረ። እኔ ምንም አላቅም። አሁን እዩ እኮ ናት ማታ ሁሉ ነገር አድርገህ ስትለኝ ነበረ። ነገር ግን ምንም ያደረግኩት አላስታውስም ይላል። እባክህ የእሷን ወሬ አትስማና እና አሁን ምግብ ርቦኛል ይለዋል። ከቤት ስወጣ እኮ በጣም ርቦኝ ነበር ወጣሁት። ነገር ግን ረሃቤ ሁሉ በድንጋጤ ጠፍቷል ብሎ እዩም ድንጋጤው ይነግረዋል። በዚህ ሰዓት ፈጥነህ እሷን እንተዋት ብሎ ይዞት ይሄዳል። እዩ አሁን ላይ በጣም እንደደነገጠችና እንግዲህ ሀረግንም ፈርታ መሮጧን ጀመረች።